ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። ዛሬ ከአዲስ አበባ ራቅ ወዳለው ወደ 544 ኪሎ ሜትር ርቀት ላይ ወደምትገኘው ወደ መቱ ከተማ መጥተናል። መቱና ዙሪያዋ በተለይ ደግሞ ኢሉ አባቦራ ዞን በኖም በደሌ ዙሪያም እጅግ በጣም በተፈጥሮ ሀብት የበለጸገ አካባቢ ነው። ባዮዳይቨርሲቲውን አይታችሁት የማትጠግቡት ብዙዎቻችሁ ልታውቁት ትችላላችሁ። የማትጠግቡት አካባቢ ነው። ያንን ባዮዳይቨርሲቲን እያየን ወደዚህ ዩኒቨርሲቲ መተናል። ባለፈው ሳምንት እንደምታስታውሱት ሀሪ ከመቱ ዩኒቨርሲቲ ጋር በጋራ በመሆን የሚሰራውን በባህላዊ እጽዋት መድኃኒቶች ዙሪያ በጋራ ለመስራት እየሄዱበት ባለው ፕሮጀክትና የጥናትና ምርምር ዙሪያ ከአሃሪ የጋበዝነውን እንግዳ ተከታትላችኋል። በሁለተኛ ክፍል ደግሞ ከዩኒቨርሲቲው የጋበዝናቸው እንግዳ አሉን። መቱ ዩኒቨርሲቲ እንግዲህ እንደምታውቁት ሶስተኛ ጄኔሬሽን ዩኒቨርሲቲ ነው። በዩኒቨርሲቲው ደግሞ የተሰጠው ኃላፊነት አንዱ በአካባቢው ላይ ያለ የተፈጥሮ ሀብትን መሰረት በማድረግ ጥናትና ምርምር እንዲሰራ የኮሚኒቲ ሰርቪስ እንዲሰጥ በመማር ማስተማሩ ላይ ደግሞ ትልቅ ሴንተር ኦፍ ኤክሰለንስ በመሆን የሚሰራ ተቋም ነው። ይህንን ተቋምም በማስተዋወቅ ረገድ በዚህ በከፍተኛ የትምህርት ማዕከል ውስጥም የሚደረጉ ጥናትና ምርምሮች ምን ይመስላሉ፣ ከአሃሪ ጋር በጋራ በመስራት ላይ የሚገኙትም ይሄ ፕሮጀክት ምን አቅም ፈጠረላቸው በሚለው ዙሪያ የዩኒቨርሲቲውን ፕሬዝዳንት ዶክተር አለሙ ዲሳሳን እንግዳ አድርጌያቸዋለሁ። ከእሳቸው ጋር ቆይታ እናድርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተር እንኳን ተገናኘን። እንኳን ተገናኘን። አመሰግናለሁ። እንግዲህ ወደ መቱ ስንመጣ የመጀመሪያ ጊዜያችን ነው። ወደዚህም አካባቢ ስመጣ ብዙ አካባቢዎችን የመሄድ እድሉን አግኝቻለሁ። እጅግ በጣም አካባቢው ሃይ ሬንፎል ያለው አካባቢ ነው። ሰፋ ያለ የባዮዳይቨርሲቲ ወይም ደግሞ የእጽዋት አይነቶች ያሉበት ነው። ትልልቅ ጥቅጥቅ ደኖች ያሉበት ነው። ዩኔስኮም የመዘገበው ያዩ ደን ያለበት አካባቢ ነው። ስለዚህ እነዚህን ሁሉ አልፈን መተን ነው ዛሬ የተገናኘ ነው እና መቱ ዩኒቨርሲቲ እንዴት ነው? በጣም ቆንጆ ነው። በጣም ቆንጆ ነው። መቱ ዩኒቨርሲቲ የሶስተኛ ጄኔሬሽን አንተም ቅድም እንዳነሳው ዩኒቨርሲቲ ነው። ከተቋቋመ ወደ 14-15 ዓመት የሚሆነው ወጣት የሆነ ዩኒቨርሲቲ ነው። ካለው እድሜ አንፃር በአሁኑ ሰዓት እየሰራቸው ያሉ በጣም ሰፊ የሆኑ የምርምር ፕሮጀክቶች አሉ። ስለዚህ በጥሩ ደረጃ ላይ ነው ያለው ማለት እንችላለን። አካባቢውን አማክላችሁ ነው የምትሰሩት? እንደ ሴንተር ኦፍ ኤክሰለንስ ሆናችሁ ምን ላይ ነው ትኩረት ያደረገው? ያው በትምህርት ሚኒስቴር በተሰጠው አቅጣጫ መሰረት ዩኒቨርሲቲያቸው ሁሉም ዩኒቨርሲቲዎች የትኩረት አቅጣጫቸውን በአካባቢያቸው ባለው የተፈጥሮ ሀብት እና በመንግስት በሀገር ደረጃ በተያዘው የመንግስት ፖሊሲ አቅጣጫን ማዕከል ያደረገ የትኩረት አቅጣጫ ልየታ ተካሂዷል። በዛው መሰረት በማድረግ ዩኒቨርሲቲያችን እንደሚታወቀው በጣም እጅግ በጣም ሰፊ የሆነ የተፈጥሮ ሀብት ያለበት አካባቢ ነው። የኢሉባቦር ዞን እና የበደሌ ዞኖች ከኦሮሚያ ካሉ ዞኖች ውስጥ በጣም ሰፊ የደን ሽፋን ያለው በጣም የበዛ የስነ ህይወት ባዮዳይቨርሲቲ ያለበት ነው። ስለዚህ ይህንን ባገናዘበ መልኩ ዩኒቨርሲቲያችን የመጀመሪያው የተፈጥሮ ሀብት ናቹራል ሪሶርስ ማኔጅመንት ወይም ተፈጥሮ ሀብትን መንከባከብ በሚለው ላይ ነው ስፔሻላይዝ ለማድረግ ያቀደው። ይሄ በውስጡ ብዙ ነገር አለው ማለት ነው። በተፈጥሮ የሚገኙ ሀብቶች ላይ በሰው ሰራሽም በራሱ በተፈጥሮም የሚለሙ እነሱን ላይ ያተኮረ ነው።
ሁለተኛው ግብርና ነው። ግብርና በጣም ሰፊ የሆነ በተለይ ሆርቲካልቸር ላይ ሰፊ ምርምር ነው። እዚህ አካባቢ ሰፊ ምርት ነው የሚካሄደው። በቡና ምርት የኢሉባቦር እና የቡኖ በደሌ ዞን የታወቁ ናቸው። ብዙ ነገሮችን ማየት እንችላለን። እንደ አካባቢው ስናስብ የተፈጥሮ አካባቢውን ስናይ እንግዲህ የመጣንባቸው መንገዶችን ሳይ እጅግ እየተደመምኩ ነው የመጣሁት። ብዙ ወረዳዎችን እያለፍን ብዙ አካባቢዎችን እያለፍን በስም የምናውቃቸውን አካባቢዎች እያለፍን መጣን። ስለዚህ የሚበላ አየር ሁሉ የሚበላ የተፈጥሮ ሀብት ዝም ብሎ የሚያረካ አካባቢም እንደሆነ ተመልክቻለሁ። ስለዚህ ብዙ ጥናቶች፣ ምርምሮች፣ ሳይንሳዊ ግኝቶች የሚፈልግ እንደገና ደግሞ የአካባቢያችንን የህዝባችንን የዕለት ፍላጎት የሚሞሉ እንዲሁም ደግሞ ያሉበትን ተግዳሮትና ችግሮች ሊፈቱ የሚችሉ ብዙ ሪሶርሶች አሉ። ያ ግን በምርምር ሊፈታ ይችላል። ቀደም ሲል እንደገለጹልኝ የተፈጥሮ ሀብት እንዳለ ሆኖ ማይኒንግ ላይም ብዙ መስራት የሚቻልበት አካባቢም ነውና ከዚህም አንጻር የተወሰነ ነገር ሊኖር ይችላሉ። አመሰግናለሁ። ያው መቱ ዩኒቨርሲቲ እና እነዚህ የኢሉባቦር እና ቡኖ በደሌ ዞን አንተም እንዳልከው በጣም ሰፊ የሆነ ታይቶ ማይጠገብ የተፈጥሮ ሀብት ነው ያለው። ያንን ለዘመናት ምናልባትም በጥቂቱ ነው ይሄ ህዝብ ሲጠቀምበት የነበረው። የጫካ ቡና ለምሳሌ በስነ ምህዳሩንም በጠበቀ መልኩ ነው እየተጠቀመ ያለው ገበሬው ማለት ነው። አንደኛ ደኑን እንዳይበላሽ ዛፍ ከመቁረጥ ተቆጥቦ ከዛ በዛ ስር በሚያመርተው ቡና፣ በዛ ስር በሚያመርተው ኮረሪማ፣ በዛ ስር በሚያመርተው የተለያዩ የቅመማ ቅመም ምርቶች እየተጠቀመ ለዘመናት ከተፈጥሮ ጋራ በጣም ተከባብሮ ተጠባብቆ ነው የኖረው ማለት ነው። ይሄ የአካባቢው አፈር የአካባቢው ቢያንስ ለ4 ለ5 ወራቶች ሳይቋረጥ የሚዘንበው ዝናብ እነዚህን ምርቶች ቀጣይነት ባለው መልኩ ህብረተሰቡ አምርቶ እንዲጠቀምበት ነው። ግን እስከዛሬ ሲሰራበት የነበረው አሰራር ብዙም ምርታማነት የሌለው ከእጅ ወዳፍ ነው ማለት ይቻላል ማለት ነው። ከብዙ ገበሬዎች የተሰበሰበው ነው ተጠራቅሞ ሄዶ ለውጭ ገበያም ይሄን ያህል ምርት ተገኘ የሚባለው ማለት ነው። ካለው ግብርና ካለው መሬት ስፋት ካለው ገበሬ አንጻር ሲታይ ምርታማነቱ በጣም እጅግ ገና ነው ማለት ይቻላል። ክላስተር ፋርሚንግ መጀመሩ በሰፊው በመንግስት ድጋፍ እያገኘ መሰራቱ ለወደፊት ይሄ አካባቢ ያለውን የተፈጥሮ ሀብት በትክክል ለሀገር ግባት ለገቢ እና ለሀገር እድገት መጠቀም እንችላለን የሚል ተስፋ አለኝ። በዚህ ውስጥ የኛ ዩኒቨርሲቲ እያንዳንዱ አሁን በተናገርኳቸው ነገሮች ውስጥ ኢንቮልቭ አድርጎ በምርምር በልማትም ወይም በማምረትም ገብቶ እያገዘ ነው ማለት ነው። መቱ ዩኒቨርሲቲን ዞር ዞር ብላችሁ ካያችሁ ኢሉባቦር ምን አለው የሚለውን ነገር እንደው በቀላሉ ልታዩ ትችላላችሁ። እንደ ሳምፕል ልትወስዱ ትችላላችሁ ማለት ነው። እንደው የኦሮሞ ትራዲሽንም ላይ ስንመጣ ለመስራት የሞከራችሁት ነገር አለ። በተለይ የኦሮሞ ስነ ጽሁፍ የኦሮምኛ ስነ ጽሁፍና የቋንቋ እድገት ላይ ትልቅ ሂሮ የሚባሉት መጽሐፍ ቅዱስ በመንፈሳዊ አገልግሎት ወደ ኦሮምኛ እንዲተረጎም ያደረጉትም እንግዲህ ወደ ኋላ 100 ዓመት ስንመለስ እነ ኦኔስሞስ ነሲብ የሚባሉ ወይም አባ ገመቺስ በአካባቢው አጠራር አይደል፣ እሳቸውንም የማክበር ስራ በእሳቸው ስም ደግሞ አካባቢውን የሚጠቅም ስራ ለመስራትም አንደኛ በግቢው በመቱ ዩኒቨርሲቲ ግቢ ውስጥ ያስቀመጣችሁትም ሴንተር እንዲሁም ደግሞ በተወለዱበት አካባቢ ይመስለኛል እዛም ያስቀመጣችሁት ፕሮጀክት አለና
እሱም አንድ ነገር ነው። ብዙ ሰዎች ሊጠኑ ይገባቸዋል ካደረጉት አስተዋጽኦ እና ከነሱም ልንማር ስለሚገባ እዛም ላይ ደግሞ የሰራችሁት ነገር የተወሰነ ተመልክቻለሁ። ለውድ ቤተሰቦቻችን ደግሞ ትንሽ ብናብራራላቸው ጥሩ ነው። በጣም ጥሩ። ያው አባ ገመቺስ ወይም ኦኔስሞስ ነሲብ በኦሮሞ ባህልና በኦሮሞ ቋንቋ እድገት ውስጥ ያላቸው ድርሻ በጣም እጅግ በጣም ከፍተኛ ነው። በተለይ የመጽሐፍ ቅዱስን ወደ ኦሮምኛ በመተርጎም እና ሰፊው የኦሮሞ ማህበረሰብ ይህንን ሃይማኖት እንዲከተል በዚህ አስተምሮት እንዲቀረጽ ከፍተኛ አስተዋጽኦ አድርገዋል። ይሄ ብቻ ሳይሆን ኢቭን ከውጭ ዲፕሎማሲ ጋር እንደ ሀገር ያለንን እንትን በዚህ በስራቸው ከፍተኛ የሆነ አስተዋጽኦ አበርክተዋል ማለት ነው። አባ ገመቺስ ኦኔስሞስ ነሲብ ሰፊ ስራ የሰሩ ምሁር ናቸው። በዚህ በምዕራብ ሀገራችን ክፍል በኩል ገብተው ይህንን ትልቅ ስራ ምናልባት እንደ ዓለም ኢትዮጵያን አስተዋወቀ ብለን የምንጠራውን እንትን መጽሐፍ ቅዱስን በዚህ መልኩ በመተርጎማቸው አንደኛ ቋንቋውን እንዲዳብር፣ ሁለተኛ ስለዚህ ህዝብ ዓለም እንዲያቅም ከፍተኛ አስተዋጽኦ አድርገዋል። ስለዚህ የእሳቸውን መዘከር በጣም ወሳኝ መሆኑን ዩኒቨርሲቲያችን ያምንበታል። ከኛም የባህል ጥናት እንትን ጋራ ተያያዥነት ስላለው በግቢ ውስጥም የእሳቸውን ሐውልት አኑረናል። በእሳቸው ስም ደግሞ ለወደፊቱ ወጣቱም ያንን አይነት ኮሚትመንት እንዲኖረው ይረዳል ብለን ያሰብነውን በሁሩሙ ከተማ የኦሮሞ ባህል ጥናትና የኦኔስሞስ ነሲብ የኦሮሞ ባህል ጥናትና ላይብራሪ ወይም የህዝብ ላይብራሪ ገንብተናል። ምናልባት ስትመጡ በዛ አካባቢ አልፋችሁ ሊሆን ይችላል። በዚህ ቤተ መጻሕፍት ወይም የህዝብ ላይብራሪ ውስጥ ወጣቶች ጊዜያቸውን በጥሩ ሁኔታ ማሳለፍ እንዲችሉ ከኢንተርኔት ካፌ ጀምሮ ሃርድ ኮፒ መጽሐፎችንም በማኖር ያንን የትውልድን የመቅረጽ ስራ እንሰራለን ብለን፣ ምክንያቱም ዩኒቨርሲቲ እንደ ዩኒቨርሲቲ አንዱ ኃላፊነቱና ግዴታው የማህበረሰቡን ማገልገል ነው። እንግዲህ በትብብር መስራት አንዱ እዚህ እኔን ያመጣኝ ጉዳይ ነው። በትብብር መስራት የምርምሩን ውጤታማነት ያመጣል። ስለዚህ እንግዲህ አሁን ይሄ በባህላዊ ሕክምና እጽዋት ዙሪያና የተፈጥሮ ሀብት በተፈጥሮ ያሉ ለምግብነት የሚሆኑ እጽዋት ላይ በሚደረግ ጥናት ውስጥ ትልቅ ሮል ያለው አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት በጋራ ለመስራት ፕሮጀክት ቀርጻችሁ እየሰራችሁ ነው። እስኪ አሁን ወደ ፕሮጀክቱና አብሮ መስራት የሚኖረው ለምርምር ጥቅሙን እዚህ ጋር ደግሞ ማየት ብንችል ደስ ይለኛል። ኢሉባቡር ዞን በዩኔስኮ የተመዘገበውን የያዮ ባዮስፌርን ጨምሮ በጣም ሰፊ የሆኑ ባዮስፌሮች አሉ። በኢሉባቡር ዞንን የሚያካልሉ ማለት ነው። የኛው እዚህ ዩኔስኮ ስለተመዘገበ ነው። እዚህ ባዮስፌር ውስጥ ያልታየ ያልተጠና ለዘመናት የኛ ህዝብ በባህላዊ መልክ ሲጠቀምባቸው የኖሩ ለምግብነት የሚውሉ ለመድኃኒትነት የሚውሉ በጣም ሰፊ በጣም እጅግ በጣም ብዙ እጽዋቶች አሉ ማለት ነው። ስለዚህ ይህንን እጽዋት ለሀገር ጥቅም እንዴት ማዋል ይቻላል፣ እንዴት ምርምር ማካሄድ እንችላለን ብሎ የአርማወር ሃንሰን የምርምር ኢንስቲትዩት ወደኛ ዩኒቨርሲቲ መጥቶ ከተነጋገርን በኋላ እንደ ዩኒቨርሲቲ አንዱ የኛም ዲፓርትመንት የፋርማሲውቲካል ሳይንስ አንዱ ከጤና ውስጥ አንዱ ስለሆነ እና ኦልሬዲ ከዚህ በፊትም የጀማመርናቸው ነገሮች ቦታኒካል ጋርደን ስታብሊሽ ማድረግ ላይ የጀማመርናቸው ነገሮች ስላሉ ይህን ጥያቄ ሲያቀርቡልን እኛም በጣም ደስ ብሎን ነው የተቀበልነው። ክቡር ፕሮፌሰር አፈወርቅ ካሱም በአካልም እዚህ ድረስ መጥተው በጣም ያለውን ናቹራል
የተፈጥሮ ሀብት አይተው ከዛ በኋላ አብረን እንደምንሰራ አብረን መስራት እንደምንችል ከተግባባንና የመግባቢያ ሰነድ ከተፈራረምን በኋላ ያንን የመግባቢያ ሰነድ ወደ አክሽን ቀይር ነው ማለት ነው። ወደ ትግበራ ማለት ፕሮጀክት ቀረጽ ማለት ነው። ፕሮጀክቱ በጣም ሰፊ ነው። የ10 ዓመት ፕሮጀክት ነው። ባህላዊ ሕክምና በኔግሌክትድ ትሮፒካል ዲዚዝ ላይ የፑበርቲ ዲዚዝ የሚባሉ ላይ እነ ለሽማኒያ፣ ሽስቶሶማሲያ፣ ፊላሪያስ እና ማላሪያ ላይ እሱ ላይ ፎከስ አድርገን ሰርቬዩን እየሰራ ነው። ሰርቬዩን ወደ መጨረስ ላይ ነው። ዶክመንቴሽኑን እየጨረስን ነው። ቋት ላይ እያስገባን ነው። ባህሪ ቋት ላይ ዳታቤዙን እናስገባለን። ከዚህ በኋላ የሚቀረን ምንድነው? ፕራዮሪታይዝድ ማድረግ ነው። ካደረግን በኋላ ይሄን ሁሉ በአንዴ ወደ ላብ ማውሰድ አንችልም። ትሬንዱም ጊዜውም ሪሶርሱም ፊዚብልም አይሆንም እና ከዚህ ትራዲሽናል ሊደሮቹ የጠቆሙንን ቶፕ የሆኑ ባህላዊ እጽዋቶችን ሰሌክት አደረግን በኋላ ቫሊዴሽን ቴስት እንሰራለን ማለት ነው። እንደተባለው ለዘመናት ህዝባችን ሲጠቀምበት የነበረውን የባህላዊ መድኃኒት ቅመማ ስራን ያንን እውቀት ዶክመንት ማድረጉ የመጀመሪያ ስራ ነው። ያንን ዶክመንት ማድረግ ብቻ ሳይሆን ደግሞ ወደ ዘመናዊ ምርትም ማሻገር እንዲቻል ምን ይዟል፣ ይሄ ለዘመናት ህዝባችን ሲጠቀምበት የነበረው ባህል መድኃኒት ወይም እነዚህ እጽዋቶች ወደ ፋብሪካ ወደ ዘመናዊ የመድኃኒት ምርት ለማስገባት ምን አለ ውስጣቸው፣ ምን ንጥረ ነገር አለ፣ ምን የሚጎዳ ነገር አለ፣ ምን በምን መልኩ ያንን አጥንተን የሚጠቅመውን አውጥተን ወደ ምርትም ማስገባት እንችላለን የሚል ነው። በሀገራችን በተለይም ደግሞ ኢንዲጂነስ ናውሌጅ የምንላቸው እውቀቶችን ወደ ሳይንቲፊክ አምጥተን ከሀገራዊ እሳቢያችን ጋር እንዲላመዱና በኢኮኖሚ ሀገር ውስጥም የራሱ አስተዋጽኦ እንዲያደርግ የራሳችን አስተዋጽኦ እናደርጋለን ብለን በርካታ የሰው ኃይልም ሪሶርሶችም አንድ ላይ አምጥተን የተሻለ ግንዛቤ ኑሮን በአገር ኢኮኖሚ ላይም በህብረተሰቡ አገልግሎት ላይም የራሱ አስተዋጽኦ ስለሚያደርግ በዚህ ላይ ትልቅ ስራዎችን እየሰራን እንገኛለን። ይሄ ብቻ አይደለም። መቱ ዩኒቨርሲቲን ማዕከል በማድረግ አጎራባች ያሉ ዩኒቨርሲቲዎችን ከነዚህ ጋርም አቆራኝተን የፕሮጀክታችን ሰፋ አድርገን ምርምሮቻችን ውጤታማ እንዲሆኑ ከማድረግ አንጻር ትልቅ አስተዋጽኦ ያደርጋል ብለን እንገምታለን ማለት ነው። ከዓመት በፊት ውል ወይም ደግሞ ኤምኦዩ ተፈራርመን ፕሮጀክቱ ጸድቆ በጆይንት ፋንዲንግ ነው። አርመር ሃንሰን የሚሸፍነው በጀት አለ፣ በመቱ ዩኒቨርሲቲ የሚሸፍነው በጀት አለ። ይሄ ኢኒሻል በጀቱን ነው አሁን ያጸደቅነው። በየጊዜው ውጤቱን እያየን እያሻሻል እያሰፋን መሄድ እንድንችል ተግባብተን ነው ማለት ነው ይህ ስራ የተጀመረው እና አሁን ቅድም እንዳያችሁት የመረጃ ማሰባሰብ ስራው በጣም ሰፊ ወረዳዎችን አካለው አሰባስበው እየሰሩ ነው። ጉዳት ካላቸውም የሴፍቲ ጥናት በማድረግ ደህንነታቸውንና ፍቱንነታቸውን በሳይንሳዊ መንገድ ካረጋገጥን በኋላ ወደ ምርት ማበልጸግ ወደሚለው ወደ ሶስተኛው ፌዛችን እንወስዳለን ማለት ነው። እንግዲህ በሶስተኛ ፌዝ በሳይንሳዊ መንገድ ላይ መርምረን ካገኘናቸው ፈዋሽነታቸውና ደህንነታቸው እንዲሁም ጥራታቸውን የተረጋገጡ እጽዋቶች እነዚህን ወደ ፕሮዳክት ዴቨሎፕመንት ወደ ምርት ማበልጸግ እንሄድና ለማላሪያ እነዚህ ለተለያዩ ኔግሌክትድ ትሮፒካል ዲዚዝ የምንላቸው ትኩረት ለሚሹ የቆላማ በሽታዎች ለሚሉ ፕሮዳክት ዴቨሎፕ እናደርጋለን ማለት ነው። በሁለተኛ ደረጃ ደግሞ በአካባቢ ያለው የኒውትሪሽን እጥረት ለመቅረፍ እነዚህ ኒውትራሲቲካልስ ወይም ፈንክሽናል ፉድስ እነዚህንም እናበለጽጋለን ማለት ነው። የፕሮጀክቱ የመጨረሻ ዓላማ ይሄ ነው ማለት ነው። ውጤቱ ጥሩ ነው። አሁን ለምሳሌ ዳታ ኮሌክት ይደረጋል። ዳታ አሁን እየተሰበሰበ ነው። በርካቶች በኤሪያው ላይ እየሰሩ ነው። ብዙ ኤክስፐርቲዝ ተሳትፈዋል በኤሪያው ላይ
እንግዲህ ብዙ ውጣ ውረድ አለ፣ ቻሌንጅ አለው ሰፊ ከመሆኑም አንፃር አንዳንድ ቦታም አንዳንድ የሎጂስቲክስ ጉዳይም ስለሚፈልግ ማለት ነውና ዳታው ተሰብስቧል። እንግዲህ እስከ ምን ይሄዳል ማለት ነው? እስከ ፕሮዳክሽን ዲቨሎፕመንት ድረስ ሊሄድ ይችላልና እንዴት ነው ይሄንን መግለጽ የሚቻለው? ይሄ የባህላዊ ሕክምና ስራ እንደሚታወቀው እነዚህ ባህላዊ ሕክምና ላይ የሚሰሩ አባቶች ወይም እናቶች ይህንን እውቀት ከአያታቸው ከቅድመ አያታቸው የወረሱት ነው። ሚስጥሩንም የሚይዙት በውስጣቸው በመያዝ ብቻ ነው። ያንን ሚስጥር አሳልፎ ለመስጠት ብዙ ጊዜ ይቸገራሉ። ምክንያቱም እንደ ሀገር በዚህ ላይ የተቀመጠ ግልጽ የሆነ ፖሊሲ ባለመኖሩ ይህም መረጃ አሳልፎ ለመስጠት በተለይ ዘመናዊ ትምህርት ተምረው ያንን ጥቅሙን በደንብ ተረድተው ወደፊት ደግሞ ይሄ ጉዳይ ሰፋ ብሎ መካሄድ አለበት ብለው የማያምኑ ከሆነ በጣም እጅግ አስቸጋሪ ነው የሚሆነው ማለት ነው መረጃውን ለማግኘት። ትራዲሽናል ሜዲሲን ሂለርስ አሉ በሚባልበት አካባቢና ህዝቡም ደግሞ የትራዲሽናል ሜዲሲን እንደገናም የሜዲሲናል ፕላንት እውቀት እና ኤክስፒሪየንስ አለው በሚባል ኤሪያ ላይ የኮሚኒቲውን የነዚህ የኪ ኢንፎርማንት የሚባሉ የትራዲሽናል ሜዲሲን እውቀት አላቸው ተብሎ የሚታሰቡ ሰዎችን ኢንተርቪው ማድረግ፣ ዳታ መሰብሰብና አስፈላጊ ሆኖ ሲገኝ ደግሞ ያ ሜዲሲናል ቫልዩ አለው ተብሎ የሚታሰበውን እጽዋት ሳምፕል እስከ መውሰድ የሚደርስ በዳታቤዝ የታገዘ ስራ እየሰራ ነው ማለት ነው። በአንድም በሌላም ዘርፍ እነዚህ የኛ ምሁራኖች እኮ በአንድ እጽዋት ላይ በሁለት እጽዋት ላይ ምርምር ሰርተው ነው ተመርቀው ያሉት ማለት ነው። ግን ያ ፕሮጀክት ሆኖ ሰፋ ብሎ ተሰብስቦ መጀመሪያ ዶክመንት ተደርጎ ከዛ ዶክመንት ውስጥ አንድ ባንድ እየወጣ ምርምሩም ምርቱም እንዲካሄድ ነው አሁን በአርመር ሃንሰን ሪሰርች ኢንስቲትዩት ጋር አብረን ለመስራት ያቀን ነው ማለት ነው። ወደ ቻይና፣ ወደ ኢንዶኔዥያ፣ ሌሎች ወደ ኮሪያ ስንሄድ ምን ያህል ባህላዊ የሆነውን እውቀታቸውን ወደ በዘመናዊ መልክ አፕሮች እንዴት እንዳደረጉት እናያለን። ሜቢ ከእውቀት አንጻር ስናየው የኛ ሊበልጡሉ ይችላል ያለመደራጀትም ነውና እንደ ዩኒቨርሲቲ እዚህ ላይ ያላችሁ ስሜት ምንድን ነው? እሺ፣ አመሰግናለሁ። ይሄ በሀገራችን ያለውን ፖቴንሻል ለመጠቀም የነሱን ሞዴል አዳፕት ማድረግ የግድ ነው። የነሱ ሞዴል ምናልባት ካነበብኩት አንዳንድ መረጃዎች በቅድመ መደበኛ ወይም አንደርግራጁዌት ፕሮግራም ጀምሮ በዚሁ ላይ ብቻ ሰው ተምሮ ዲግሪ ወስዶ ማስተርስ ወስዶ ዶክተሬት ከመጀመሪያው ጀምሮ ካሪኩለም ተቀርጾ ተማሪዎች ተመድበው ይማሩታል ማለት ነው። ባህላዊ ነው ትራዲሽን። እኛ አሁን ለምሳሌ ቃሉ ራሱ ትራዲሽናል የሚለው ትንሽ የሚያስተላልፈው መልእክት እንትን ነው። ባህላዊ የሚለው ማለት ነው የሆነ ሞደርን ትራዲሽናል የሚለው ዳይኮቶሚ እንትኑ ብታየው ሞደርኑ ትንሽ ከፍ ያለ፣ ትራዲሽናሉ ደግሞ ብዙ እምነት የሌለበት። እነሱ እኮ ሆስፒታልም ገንብተዋል። አንዱ አድቫንቴጁ እነዚህ የባህል መድኃኒቶች የኤፊካሲ ችግር አይኖርባቸው የማዳን አሁን እንትኑ ለምዶታል፣ በሽታው ለምዶታል። ስለዚህ ይሄ እንትኑ መቀየር አለበት ብለ ገና ኮምፓውንዱን ቁጭ ብለ ምናምን አጥንተ የምታደርገው አይደለም። በጣም ኤፊሽንት የሆነ የመድኃኒት እንትን ነው። ምናልባት ብዙውን ጊዜ እንትን የሚነሳበት የዶዜጁ ላይ ነው። እሱንም የሚያውቁ ሰዎች ያውቁታል፣ ፕሪስክራይብ ያደርጋሉ ልክ እንደ ዶክተሮች ማለት ነው። ስለዚህ ይሄ በሀገራችን ከዚህ ዘርፍ ሰፊ የሆነ ጥቅም ለማግኘት ከተፈለገ ከዛ ነው መጀመሪያ ያለብን ማለት ነው። ከማስተማር ካሪኩለም ቀርጸው ተማሪ ኢንሮል ሲያደርጉ እዚህ ፊልድ ላይ እዛ ውስጥ የሚገባው ተማሪ አያቱ ወይም አባቱ ወይም ቅድመ አያቱ የዚህን ታሪክ ያለው መሆን አለበት። አንዱ ክራይቴሪያ ማለት ነው። ለምን ባህሉንም አምጥተው ወደ ሞደርን እንትን ሲመጣ
ብዙም አይቸገርም ያ ሰውዬ በማንካ እንደመውሰድ ነው እንጂ ገና አልተጠናም አላለቅም ማለት ነው። ያደጉት ሀገሮችም በዚህ ላይ ፎከስ አድርጎ ነው ያደጉት። ይህንን ከፕላንት ሴኮንደሪ ሜታቦላይት የሚባለውን ኤክስትራክት አድርጎ ወደ መድኃኒት ወደ ኒውትሪሽናሊን የሚያስፈልጉ ነገሮችን ከዛ እያወጡ እየተጠቀሙበት ነው። ኮንትሪቢዩሽኑንም ሰፋ ይላል። እምነትም ስለሚኖረው ልጅ ከአባቱ ላይ ወስዶ አባቱ ትራዲሽናሊ ወይም በዘልማድ ሲሰራበት የነበረውን አምጥቶ ወደ ላቦራቶሪ አምጥቶ ወደ ፋብሪካ አምጥቶ ወደ ማስ ፕሮዳክሽን ሲገባ ሊንኩም አይጠፋም ማለት ነው። እውቀቱም በትክክል ነው አምጥቶ እንትን የሚያደርገው ማለት ነው። ስለዚህ በጣም ዋይዝ የሆነ ሲስተማቲክ የሆነ ስራ ነው። ከዛ በዘለለ አምነውበት እንደ ፖሊሲ ተቀርጾ ወይም ደግሞ የህግ ማዕቀፍ ኖሮት ይመረታል በሰፊ እርሻ ማለት ነው። ስቴክሆልደር ገብቶበት የኢንቨስተር ገብቶበት ያንን ያመርታል ማለት ነው። ስለዚህ በዛ መልኩ እኛ ሀገርም ለመሄድ ከመሰረቱ ማለት ነው ከመሰረቱ አነሳሱን አስተካክለን ከሄን እንደ ሀገር ከዚህ ዘርፍ መጠቀም ያለብንን ሰፊ ቀጣይነት ያለው ጥቅም ማግኘት እንችላለን የሚል ነው ተስፋ ያለኝ። በጣም አመሰግናለሁ። እንግዲህ ካለንም ሰዓት አንጻር ውይይታችንን እዚህ ላይ ገታ እናደርግና እንግዲህ ውጤታማ ሲሆን ይሄ ምርምር ደግሞ የምናወራበትና የምንቀጥል ነው የሚሆነው። እንግዲህ እንደ መነሻ ፕሮጀክት እየተሰራ ያለ ምርምርና የምርምር ግሩፕ በጋራ በመሆን ኮላቦሬት አድርጋችሁ ከአህሬ ጋር እየሰራችሁት ነው። ይሄ ትልቅ ውጤት ያመጣል ብለን እናምናለን። እንደ ሀገርም ፍላጎት ስላለ በሰፊው እየተሰራበትም ስላለ እንግዲህ እዚህም ላይ ሮል ስላላችሁም ያው ደስተኛ ነን። ደስ እንደሚላችሁም በዚሁ አጋጣሚ ለመግለጽ ወዳለሁ። ውድ ጊዜውን ስለሰጡን በዚህ አጋጣሚ በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ወደ መቱ ዩኒቨርሲቲ ሄዶ ከመቱ ዩኒቨርሲቲ ፕሬዝዳንት ጋራ ቆይታ አድርጓል። ፕሬዝዳንቱ ዶክተር አለሙ ዲሳሳ ናቸው። ከእሳቸው ጋር ያደረግነው ቆይታ ይህን ይመስል ነበር። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።